ምን መሰላችሁ የተፈለገው ጉዳዩ የሸቱ አይደለም። ከሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ኦንኪቲዩብ ትልቅ ችግር ውስጥ ገብቷል። በሚቀጥሉት 8 ቀናት ውስጥ 31 ሰራተኞች ላባረር ነው ሲል እሸቱ መለሰም ተናግሯል። ቪዲዮ ልጋብዛችሁ። ትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደል ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እኛ እሸቱ መለሰን የመናገር አቅም የለም። ማንም ሆነን ምንም ሊሳሳት ይችላል፣ ምንም ሊያጠፋ ይችላል። የሰው ልጅ እሸቱ መለሰ ማለት ስንት ቤተክርስቲያን ያሰራ ውሃ የሚጠጣው እንኳን ለሌላቸው ቤተክርስቲያኖች የሚጠጣውን የሰጠ ሰው አርጾም አደረሰው፣ እንደምንም አደረሰው። ቤተክርስቲያንን ረድቷል። አንተ ምን አድርገሃል? አንቺ ምን አድርገሻል? እኔ ምን አድርጌያለሁ? አንድ የገዳም እርዳታ ቪዲዮ ቲክቶክ ላይ ሲመጣልን እንኳን ኮፒ ሊንክ አድርገን ማለት የሚከብደን ሰዎች እዛ ድረስ አካውንት ገብቶ ቪዲዮ ቀርጾ መጥቶ ሰው አባቶችን አናግሩ ለቤተክርስቲያን እርዳታ ለማድረግ የሞከረን ሰው በምን አቅማችን በምን ሞራላችን ነው? ምንና ወልደ ገብርኤል ያንሳል ገና ራቁትን ትሄዳለህ። እንዴት የሆነ ሴራ ይሰራል በመብርሃን ስም። እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ፣ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበረ። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። አውሮፕላን ያመጣን ነው አውሮፕላን። ስለዚህ ኦርቶዶክሳውያን ይኸውላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ እንድታግዙኝ እንድናደቃቸው ፈልጋለሁ። ይሄ ነገር ምን መሰላችሁ የተፈለገው ጉዳዩ የሸቱ አይደለም። ከሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም በጣም የሚያቃጥል ፀሐይ ነበር። እግዚአብሔር ይመስገን ዛሬ ለኛ ደመና ነው። ሳንቃጠል እንገባ እግዚአብሔር ፈቅዶልናል። እውነት ክብር ምስጋና ይድረስ። እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል? ቢሆንም ቋርፍ የሚባል ምግብ አለ፣ ከዛ ውጭ እህል አይሻገርም ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ። አንድ ገዳም እሸቱ ስጦታ አምጥቼልካለሁ፣ አሁን ልሰጥክ ነው። ምንድን ነው ያመጣሽልኝ? አይነገርም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰጽ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። እኛ እሸቱ መለሰን የመናገር አቅም የለም። ማንም ሆነን ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው
ገዳም ለገዳም መኖክሴ ለመኖክሴ ቋርፍ እየበላ እየጾመ እያደረ ደብሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ሥጋ ነው። ግብዛን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበር። እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። ኪሳራ በተደጋጋሚ እያጋጠመው እንደሆነ ሰራተኞቹንም እየቀነሰ እንደሆነ ሁላችንም ሰምተነዋልና በዚህ ውድቀቱ ላይ በጣም ያላግጡ እሰይ እንኳን ሆነ ያንሳል ገና ራቁትን ትሄዳለህ የሚሉ ሰዎች ሶሻል ሚዲያ ላይ እየተዘዋወሩ ነው። እኔ በነገራችን ላይ አንዳንድ ሰዎች አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደበሶ የተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጥጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል አንተ ግን